የኢቢኤስ መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐጽዮን ከኢትዮጵያ ከወጡ ቆይተዋል። ከ10 ወራት በፊት የኢቢኤስ ተቋም እሁድን በኢቢኤስ ላይ በሚያስተላልፈው አዲስ ምዕራፍ በተሰኘው ፕሮግራሙ ላይ ስለ አንዲት የደምቢ ዶሎ ዩኒቨርሲቲ ተማሪ ነኝ ባለች ባለ ታሪክ ዙሪያ ባስተላለፈው ፕሮግራም ዙሪያም ተቋሙ ከፌደራል መንግስት ጋር ኃይለኛ አጣብቂኝ ውስጥ ከመግባት ባለፈ የተቋሙ መስራቾችን ጨምሮ ሰራተኞችም ለእስር መዳረጋቸው የቅርብ ጊዜ ትውስታችን ነው። ታዲያ በዚያን ወቅት ነበር የኢቢኤስ መስራችና ስራ አስፈጻሚ የነበሩት አቶ አማን ፍስሐጽዮን ተቋማቸውን ወክለው ፊት ለፊት መግለጫ በመስጠት ከብዙሃኑ ጋር ፊት ለፊት የተዋወቁት። ይሁንና አቶ አማን ከዚያን ጊዜ በኋላ ደብዛቸው መጥፋቱ ተሰምቷል። ይህም ብቻ አይደለም፣ የእሳቸው ህልፈተ ህይወት መሰማቱን ተከትሎ የኢቢኤስ ክስም ባሳለፍነው ሳምንት እንዲሁ ስለመቋረጡ ከፍርድ ቤት ሰምቷል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በሚኖረን ቆይታ አቶ አማን ከመግለጫው በኋላ ነበሩበት ስለተባለው ሁናቴና በሌላ በኩል ደግሞ ህልፈታቸው ከተሰማ በኋላ አስክሬናቸውን ወደ ኢትዮጵያ ለማምጣት ረዘም ላሉ ቀናቶች ገጠመ ስለተባለ ፈተና እንነግራችኋለን። ቪዲዮ ለሌሎችም እንዲደርስ ላይክና ሼር እንድታደርጉ በአክብሮት እየጠየቅን ወደ አጠናቀርነው ዘገባ እናመራለን። በቅድሚያ በትላንትናው ዕለት በአድዋ ሙዚየም በተካሄደው የአስክሬን የሽኝት መርሃ ግብራቸው ላይ ከቤተሰቦቻቸው ከወዳጆቻቸውና ከስራ አጋሮቻቸው አንደበት ስለተነገሩ የአቶ አማን ፍስሐጽዮን ማንነት ጥቂት ብለን እንጀምር። አቶ አማን ፍስሐጽዮን ሐምሌ 3 ቀን 1964 ዓ.ም ከአባታቸው ከአቶ ፍስሐጽዮን ገብረ ህይወትና ከእናታቸው ከወይዘሮ ህይወት ተኬ በአዲስ አበባ ከተማ ተወለዱ። ለቤተሰባቸው ስድስተኛና የመጨረሻ ልጅም ነበሩ። የአቶ አማን አባት አቶ ፍስሐጽዮን ገብረ ህይወት በአድራጊ የተሰኘ ጎማ አስመጪ የነበሩ ሲሆን በደርግ ስርዓትም ለተወሰኑ ዓመታት ለእስር ተዳርገው እንደነበር ይነገራል። አቶ አማን ተወልደው ያደጉት በወቅቱ ቦሌ ቀበሌ 20 ተብሎ በሚጠራው አካባቢ የአሁኑ ስካይላይት ጀርባ ሲሆን እንደውም የአሁኑ የቻይና ኤምባሲ ያለበት የእናቱ አማን መኖሪያ ቤት እንደነበር ይነገራል። አቶ አማን በልጅነት ጊዜያቸው ሰፈር ኳስ በመጫወት ያሳልፉ እንደነበርም አብሮ አደግ ጓደኞቻቸው ይናገራሉ። ከአንደኛ ክፍል እስከ 7ኛ ክፍል ማለትም ከ1970 እስከ 1977 የተማሩት በአንድ ክፍል ውስጥ 20 ልጆች ብቻ በሚማሩበት በጊዜው በአመት 4000 ብር ለአንድ ልጅ በሚከፈልበትና የትምህርት ስርዓቱንም በዓለም አቀፍ ደረጃ በሚሰጠው ሳንፎርድ ትምህርት ቤት ነበር። በመቀጠልም ወደ አሜሪካ በመጓዝ በዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ሲሆን ከፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ማርኬቲንግ የመጀመሪያ ዲግሪያቸውንም ተቀብለዋል። ወደ ትዳር ህይወታቸው ስንመጣ አቶ አማን ከህይወት አጋራቸው ወይዘሮ ማክዳ አሰፋ ጋር የተገናኙት በ1989 ዓ.ም ሲሆን ከሁለት ዓመታት ቆይታ በኋላም ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። በትዳራቸውም አማኑኤል መቅደላዊትና ሰላም ፍስሐጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል። አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆኑም ከሁሉም በላይ ትልቁ ኩራታቸውና ደስታቸው ቤተሰባቸው እንደነበር ይነገራል። በማስከተልም አቶ አማን በ2000 ዓ.ም ከአጋሮቻቸው ከአቶ ሙሴ ፍስሐጽዮን፣ አቶ ኖ ፍስሐጽዮን እና አቶ ነብዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ኢቢኤስ ቲቪን በሲልቨር ስፕሪንግ ሜሪላንድ መሰረቱ። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ተመልካቾች የሚደርስና በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያንም ዋነኛ የመገናኛ ድልድይ ለመሆንም በቃ። ኢቢኤስ የአቶ አማንን የፈጠራ ስራ አመራርነት፣ አርቆ ሀሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ድምጽ ለመሆንም በቃ። በዚህም አቶ አማን በ2003 ዓ.ም ኑሯቸውን ይመሩበት ከነበረው ሀገር አሜሪካ ወደ ሀገር በመመለስ በህይወታቸውና በሙያቸው ውስጥ አዲስ ምዕራፍ ለመክፈት ቻሉ። በእሳቸው መሪነትም ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጉልህ ሚና እንዲያሳርፍም ሆነ። ኢቢኤስም በሀገር ውስጥም ሆነ ከሀገር ውጭ ባሉ ትውልደ ኢትዮጵያውያን ዘንድ ተመራጭ የግል የቴሌቪዥን ጣቢያ በመሆን ለ18 ዓመታት ያህል በስኬት መጓዙን መቀጠል ቻለ። ይሁን እንጂ ከ10 ወራት በፊት ጣቢያው እሁድን በኢቢኤስ አዲስ ምዕራፍ በተሰኘው ፕሮግራሙ ላይ ከዚህ ቀደም ከደምቢ ዶሎ ዩኒቨርሲቲ ታግተው መድረሻቸው እስካሁንም ካልታወቁት ሴት የዩኒቨርሲቲ ተማሪዎች መካከል ነኝ ስትል በቀረበች አንዲት ወጣት ብርቱካን የምትባል ባለታሪክ ዙሪያ ለህዝብ ዘንድ ዘገባን አደረሰ። ይህም በወቅቱ ከተለያዩ አቅጣጫዎች ከፍተኛ ትርምስ ከማስነሳቱም ባለፈ ዘገባውን በሰሩ የተቋሙ ሰራተኞችና እንዲሁም በተቋሙ ባለቤቶች ላይ
ክስ እንዲመሰረትም ሆነ። በዚህም አቶ አማን ፍስሐ ጽዮንን ጨምሮ ባለቤታቸው ወይዘሮ ማግዳ አሰፋ እንዲሁም ከመስራቾቹ መካከል አንዱ የነበሩት አቶ ነብዩ ያሬድ ጡመ ልሳን ለእስር ተዳረጉ። በወቅቱ አቶ አማን ለዓመታት ያህል በገጠማቸው የካንሰር ህመም ምክንያት ጤናቸውን ለመመለስ ከሀገር ውጭ የነበሩ ሲሆን ተቋማቸው የገባበትን መረጃ ሲሰሙ ግን ሕክምናቸውን አቋርጠው ወደ ኢትዮጵያ መመለሳቸው ተነግሯል። በማስከተልም መንግስት የአቶ አማን ፍስሐ ጽዮን ያሉበትን የጤና እክል ከግምት በማስገባት እሳቸውንና ባለቤታቸውን ከእስር የለቀቀ ይሁን እንጂ አቶ ነብዩ ያሬድን ጨምሮ የተቋሙ ሰራተኞች ለወራት በእስር ቆይተዋል። ይህን ተከትሎም አቶ አማን ተቋማቸውን ወክለው ተቋሙ ባለማገናዘብ የሰራው ስህተት መሆኑን በመግለጽ ይቅርታ የጠየቁበትን አጠር ያለ መግለጫም ሰጡ። በዚህም ከዚህ ቀደም ከስም በዘለለ ብዙም በማያውቃቸው ህዝብ ፊት ለፊት የመገናኘት አጋጣሚም ተፈጠረ። ይሁን እንጂ አቶ አማን ከመግለጫው በኋላ ህመማቸው መባባሱን ተከትሎ በጥቂት ቀናት ውስጥ ወደ አሜሪካ ማቅናታቸው እንዲሁም ደግሞ ወደ ኢትዮጵያ ሳይመለሱ ህልፈተ ህይወታቸው መሰማቱን የተነገረው። በዚህም አንዳንዶች በወቅቱ ከፍተኛ ድንጋጤ ውስጥ መግባታቸውንና ቀድሞም የነበረባቸው የጤና መታወክ መባባሱን ይገልጻሉ። ይሁን እንጂ አቶ አማን ከመግለጫው በኋላ ህመማቸው መባባሱን ተከትሎ በጥቂት ቀናት ውስጥ ወደ አሜሪካ መመለሳቸውንና ደግሞም ወደ ኢትዮጵያ ሳይመለሱ ህልፈተ ህይወታቸውን የተሰማው። አንዳንዶች በወቅቱ ከፍተኛ ድንጋጤ ውስጥ መግባታቸውንና በዚህም ቀድሞም የነበረባቸው የጤና መታወክ መባባሱን ይገልጻሉ። በዚህም ረጅም የህክምና ጊዜያቶችን ካሳለፉ በኋላ የካቲት 3 ቀን 2018 ዓ.ም ከዚህ ዓለም ድካም ማረፋቸው ተሰምቷል። ሌላው የአቶ አማን ህልፈትን ተከትሎም ቀደም ሲል በጣቢያው ሰራተኞች ላይ ተከፍተው የነበሩ ክሶች እንዲሁ ባሳለፍነው ሳምንት መቋረጣቸው ተሰምቷል። በሌላ በኩል የአቶ አማን ህልፈትን ተከትሎ አስክሬን ወደ ኢትዮጵያ ለማምጣት ቤተሰቦቻቸው ፈታኝ ሁኔታ አጋጥሟቸው እንደነበር ሰምተናል። ይህም አቶ አማን ዜግነታቸው አሜሪካዊ በመሆኑ የአሜሪካ መንግስት አስክሬኑን በቀላሉ ወደ ኢትዮጵያ ለመሸኘት ፍቃደኛ ሳይሆን በመቅረቱ ነበር። በዚህም ቤተሰቦቹ አስክሬኑን ወደ ሀገር ለመመለስ ዲሲ ላይ የሚመለከታቸውን ቢሮዎች እያንኳኩ የማሳመን ስራዎችን መስራት ነበረባቸው። የሆነ ሆኖ በመጨረሻም የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የባለራዩ አቶ አማን ፍስሐ ጽዮን አስክሬን ረቡዕ የካቲት 11 ቀን ቦሌ አየር ማረፊያ የገባ ሲሆን በትላንትናው ዕለትም ማለትም የካቲት 12 ቀን 2018 ዓ.ም የሟች ቤተሰቦችና የቅርብ ወዳጅ ዘመዶች፣ የኢቢኤስ የቴሌቪዥን የስራ ባልደረቦችና የጥበብ ሰዎች እንዲሁም ከፍተኛ የመንግስት የስራ ኃላፊዎችና የተለያዩ ተቋማት መሪዎች በተገኙበት ግብአተ መሬታቸው በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። አሁን ብዙ የሚነገሩለት ነገሮች በሙሉ እግዚአብሔርን ይዞ ስለሚጓዝ ነገሮቹን ያቀለሉለት ይመስለኛል። አማን በጣም ታታሪ አባት ነበረ። ልጆቹን የሚወድ ልጆቹን በስነ ምግባር አንጾ አሳድጎ ለቁም ነገር ያደረሰ በጣም የሚደነቅ ባል ነበረ። ኢትዮ ሪፖርትም ለአቶ አማን ፍስሐ ጽዮን ነፍሳቸው ከደጋጎቹ ዘንድ ትቀመጥ ዘንድ እየተመኘ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለስራ አጋሮቻቸው መጽናናትን ይመኛል። አበቃን። ጤና ይስጥልን። ቸር ያሰማን።